የኢትዮጵያ የወንጌላውያን ነጋዴዎች ኔትወርክ ኢቢኤን ኢትዮጵያ የጸሎትና የምክክር መድረክ ታኅሳስ 11 2018 ዓ.ም በማሪዮት ሆቴል አካሂዷል። በዚሁ የቁርስ መርሃ ግብር የመክፈቻ ንግግር ያደረጉት የኢቢኤን ኢትዮጵያ የቦርድ ሰብሳቢ የሆኑት አቶ ፍጹም ንጉሴ እንዳሉት እግዚአብሔር ዓላማውን ከመጀመሪያ ጀምሮ ወደ ማህበረሰቡ ዕለታዊ እንቅስቃሴ ወደ ስራና ወደ ገበያው ዓለም ሲያደርስ በቃሉ እንመለከታለን። በወንጌላት ውስጥ ከተጠቀሱት የኢየሱስ አስተምህሮቶች 2/3 የሚሆኑት የተጠቀሱት ከንግድ ኢንቨስትመንት፣ ከገበያ ስፍራ፣ ከትርፍና ከመክሊት ጋር የሚገናኙ ናቸው ካሉ በኋላ አያይዘውም በአጽንኦት የተናገሩት የንግዱ ማህበረሰብ በቤተክርስቲያን አካባቢ ለገቢ ማሰባሰብ ጉዳይ ካልሆነ በስተቀር እንደ አንድ የወንጌል አምባሳደር አለመታየቱም ሊታረም የሚገባው አመለካከት ነው። በተጨማሪም ከንግዱ ዓለም ያሉ አገልጋዮች በስራ ቦታቸው ላይ እምነታቸውን ስለሚገልጡበት ሁኔታ ከቤተ እምነቶች የሚያገኙት በቂ ስልጣን አለመኖሩን አያይዘው ገልጸዋል። የመጀመሪያዎቹ ደቀ መዛሙርትም ቢሆኑ ከስራ መስክ የተጠሩ ተራ ዜጎች ነበሩ። ነገር ግን ከዚህ የምንረዳው ደቀ መዝሙርነት በስራ ቦታ ላይ እንደሚጀምር የሚያሳይ ሕያው ምስክር ነው። ዶክተር ጣሰው ገብሬ የካውንስሉ ፕሬዝዳንት በበኩላቸው ይህ የወንጌላውያን ነጋዴዎች ኔትወርክ በአጭር ጊዜ ውስጥ እየሰፋ እንደሚሄድ ይታመናል፣ ነገር ግን ወደ ታቀደው የተልእኮ ግብ ለመድረስ በፍጥነት ሊሰራ ይገባል ብለዋል። ዶክተር ጣሰው አያይዘው ኢቢኤን ስራውን በእቅድ መጀመሩና በተልእኮ ያስቀመጠው እሴቶች ለስኬታማነቱ በቂ ማሳያ ናቸው ብለዋል። በዚህ የህብረት መድረክ ላይ በመዝሙርና ቃለ እግዚአብሔርን በማካፈል ያገለገለው ፓስተር ዘማሪ ተስፋዬ ጋቢሶ እንደተናገረው የማህበርተኝነቱ ዓላማ ከሁሉ ወገን የሚበልጡትን ጠቅሞ ለመገኘት መሆን አለበት። እምነትና ስራን ለማስማማት በስራ መስካችሁ ላይ ሕያዋን ምስክሮች ሆናችሁ ለመገኘት ስራችሁ እርሱ ራሱ አገልግሎታችሁ ነው ብሏል። በዚሁ የጸሎት የምክክርና የትብብር መርሃ ግብር ላይ ከኢቢኤን ኢትዮጵያ ስር የሚገኙት መዋቅሮች አንደኛ የሥነ መለኮትና መጽሐፍ ቅዱስ ጥናት ቡድን፣ ሁለተኛ የሴቶች ወጣቶችና ስታርታፕ ቡድን፣ ሶስተኛም የኢቨንት ማኔጅመንት ቡድን፣ አራተኛ የስልጠናና አቅም ልማት ዝግጅት ቡድን እንደሚገኙበት ተገልጿል። በዕለቱም የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ከብርሃን ባንክ ጋር በተለያዩ የጋራ የሆኑ አጀንዳዎች ላይ በጋራ ለመስራት የሚያስችላቸውና ሁለቱም ተቋማት ተደጋግፈው የንግዱን ማህበረሰብ ለማገዝ የሚያስችል የመግባቢያ ሰነድ ተፈራርመዋል። የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ከዚህ ቀደም ተከታታይ የሆኑ በተለያየ ርዕሰ ጉዳይ ላይ ተመሳሳይ መርሃ ግብር ማከናወኑ ይታወሳል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለጻዲቅ። El Shaddai